እነ ማዚ ታሜ ነበርክ። ሁላችንም ሆነን አስታርቀናቸዋል። መነጋገር የሚገባቸውን ተነጋግረዋል። እኛ አብረን እየበላን እየጠጣን ዝም ብለን የምናይ ሰዎች አይደለም። ሰላም ፈጠሩ ጋይስ፣ እናንተም ሰላም ፈጠሩ። በዛው እናንተ ሌሎች ኮሜንት የምትሰጡ ያልሆነ ንግግር የምትናገሩ ሰዎች ብትታደቡ ብትሷቸዋችሁ ወደ ድሯቸው ለቀለን። ግን ከስር ሌላ ፈተ ማስተካከል ይከብዳል። ሶስተኛው ክፍል ልጅ እዚህ ኔትወርክ የለሽም። በዋይፋይ ነሽ ወይስ ራስሽ ዳታ ነው? ያ ለዛ ዳታ ይቆራረጥ። ኦኬ እንዴት ነበር ካሜራ የሚጠፋው? ውዶቼ ታብታብ አድርጉላት፣ እያያዛት ነው ኔትወርክ። ኳርለም ታብታብ ኮፕሊንግ ስለማይደረግ ነው። ቲክቶክ ሳይንድ ያላችሁ ቲክቶክ ሳይንድ ስቷት ታብታብ አድርጉ ጋይዝ፣ ቦታ እስከተቀየረ እስኪ አሁን ቼክ እናደርጋለን። ይሄኛው አካውንት ያያኔ ስለሆነ አያኔን አታስወጧት እሺ። አያኔ በትልቁ አረግሻለሁ። መናገር ያለብሽን ሁሉንም ነገር ታሜም አለ ተናገር። እንግዲህ ከጧት ጀምሮ እሷም አልተኛችም፣ እኛም ቀኑን ሙሉ ስራም አልሰራን፣ ውጭ ነው ያለው ከትላንትና ማታ ጀምሮ ማለት ነው። ስለዚህ አያኔ ከፍተሽ ቪዲዮ መናገር ያለብሽን ነገር ውስጥሽ ያለውን ለኛ ኖርማል ቁጭ ብለን የነገርሽንን ነገር እንዳለ ለህዝቡ ታስረጃለሽ። ሙሊ ያለ አጠገብሽ ሙሊ ኦኬ ሙሊ ለካ አለ። በቃ ሌላ ሰው ለምበሰው የምታወርዱት እሺ። አያኔ ቤኪም ይመጣል። ወይዬ ቪዲዮ ከፍተሽ ቁጭ በይ። ገባችሁ ቤት? አዎ ኦኬ። ቪዲዮ ከፍተሽ እኛ ህዝቡም ይሰማል፣ እኛም ዝም ብለን አዳማጭ ነን። የተበደልሹ በደል ካለ ለኛ በአካል የነገርሽንን ለህዝቡ እንደዚህ ይሄ ላይቭ ያንዴና የመጨረሻሽ ነው። ቀጣይ ወደ ስራሽ፣ ወደ ህይወትሽ፣ ወደ ቀድሞ አቋምሽ ነው የምትመለሹ። ይሄ የመጨረሻ ላይቭሽ ነው። እሺ ሚዩት ነሽ። አውሪ ሁላችሁም ሰላም ብያለሁ። እዚህ ቦታ የምትገኙት ሁላችሁም ሰላም ብያለሁ። እኛ በሶሻል ሚዲያ ማልቅ ነው የምንፈልገው ብሏሉ። እኔ ደግሞ ያው በውስጥም ሰው ልጨርስ ስለሆነ ስጨርስ እምቢ ብሎ ነው እነሱ በሶሻል ሚዲያ ያልቅ ስለተባለ ነው። እኔ እዚህ ቦታ የተጎዳሁት ነገር በቲክቶክ ነው፣ በአካውንቴ ነው። አካውንቴ ደግሞ ጌም ልጫወት በሷ ስልክ ነው ጌም የተጫወትኩት። ጌሙን ተጫውቼ
ሲም ካርዱም የሰጡት እነሱ ናቸው። ያው እዚህ ቲክቶክ ውስጥ እኔ ያወራሁት ለሙሉ ለሀዲያ ኦንላይን እብዬ ያወራሁት የሷ ፎቶ ተለጥፎ ወጥቷል። ከዛ እንዳወራው ደቂቃ ላይ ነው አካውንትን ከኔ ስልክ ያስወጡት። ለምን ሲም ካርድ እነሱ ጋር አለ፣ በሲም ካርድ ማለት ነው። ስለዚህ እኔ የምፈልገው አካውንቴ ነው። ወዶ ይስጡኝ፣ አንሰጣም ካሉም ይሄንን ፎሎ አርግታችሁ በዚህ ሰራለሁ። አይ ይሄ አካውንት እኛ በስልኳ እጅ የለንም ይሄ አካውንት ካሉት እነሱ መጽሐፍ ቅዱስን ይምቱ። እኔም በውስጥ በስልኬ ላይ አካውንት እንደሌለ እናንተ ፊት ለፊት መጽሐፍ ቅዱስን ይመታሉ። በቃ ስለዚህ መታ ያለ ነገር ታወራ በዚህና በዚህ ብቻ። ሌላ የቀረ ነገር አለ የምትናገሪው? አሁን ነፃ ነሽ። ምንም ነገር የሚያስፈራሽ የለም። ድሮም የሚያንተንሽ ነገር የለም። ማኪ ትመጣለች። ማኪ ጥፋት ካለባት እህትሽ ናት። አብራችሁ አንድ ላይ ስትሰሩ የነበራችሁ ልጆች ናችሁ። ጎበዝ ልጆች ናችሁ። እሷም የሥራ ሰው ናት፣ አንቺም የሥራ ሰው ነሽ። ገባሽ? ስለዚህ ይሄ ውስጥሽ በቃ ያለውን ምንም ነገር ሳታስቀሪ ለህዝቡ መናገር ያለ ለእኛ ቁጭ ብለን አመናችሁም አላመናችሁም ከትላንትና ማታ ሙሌ ቤት ከነበረው ሰዓት ጀምሮ እስቲል ነው። እኔ ቤት አልገባውም፣ ውጪ ነኝ ያለሁት። ከሷ ጋር ነው ያልነው፣ ያዋራናት ምንድነው የቸገራት ምንድነው ችግሩ የሚለውን። ግን በቃ እኛ ሴቶች በተፈጥሮ ነገር ስለምናካብድ በቃ አንዱን ነገር በጣም አክረረን ስለምንይዝ እንጂ ጸባቸው ራሱ እዚህ ግባ ማይባል እህትማማቾች ይቅርታ መባባል የሚገባቸው። ማኪንም ደውለን አውርተናታል። ማኪ ምንም ጥላቻ የላትም ለሷ። እችኛዋንም በግል ስናወራት ስለዛችኛዋ ጥሩን አብልታኝ አጠጥታኝ ጥሩ እዚህ ደረጃ ባለውለታዬ ናት። ጌም እንድጫወት አርጋኝ ነው። ያጣላቸው ትንሽ ነገር ነው። ሰው ነፍስ ተገዳድሎ እንኳን ይቅርታ ይባባላል። ስለዚህ አያኒ ሌላ ያልነገርሽን ለኛም በውስጥ ካለ ወይ ደግሞ የረሳሹ ነገር ካለ ይሄ መጨረሻሽ ስለሆነ ተናገሪ። ያ እዩም አለ መናገር ያለብሽን ተናገሪ። ቤኪም ይመጣል። እኔ ሌላ ምንም የምናገረው ነገር የለም። በአካውንቴ ነው እኔ የተናደድኩት እንጂ ሌላ ነገር ምንም ነገር የለም። ስለ ሲም ካርዱ ተናገሪ አያኔ። ለምን መሰለሽ? የሁሉም ያንቺም ስም መጽዳት አለበት፣ የነሱም ስም መጽዳት አለበት። ስፔሻሊ ደግሞ የቤኪ ስም መጽዳት አለበት። አያኔ ስልኩን ምን እንዴት አድርገሽ እንደጠፋ ማለት ነው። ሚውት ነሽ ማለት ስለ ሲም ካርዱ ነው የሚያወራው። አዎ ሲም ካርዱ እንዴት እንደጠፋ ንገሪያለሁ። ኦኬ ሲም ካርዱ የቲክቶክ ሲም ካርድ ቤኪን ለኔ ስጣ ብያለሁ። እኔ ሲም ካርድም ቁጥርም ቤኪ ጋር እንዳለ ነው የማውቀው። ለምን ሁሉም አላፍትነት ለሱ ሰጥቻለሁ፣ የቲክቶኩን ማለት ነው። ሲም ካርዱን ደግሞ እንዴት እንደሆነ ልንገራችሁ። ለኔ አውጥቶ የሰጣ ሲም ካርድ ማኪ ሳትሆን አቢ ነው፣ የማኪ ወንድም ሲሰጣ ለቲክቶክ ነው የሰጣው። በዚህ ቁጥር ማንንም ደውለሽ አትሳደቢ፣ ማንንም አንድ ሰው ከተሳደብሽ እኛ ነው የምንጠየቀው ብሎ አስጠንቅቆት ነው ቁጥሩን የሰጡት። ሲሰጡ ቤኪ ከቤራ አመጣ። ሲያመጣ ኦርደር ስልኩ ሲም ካርዱን አስገባሁት በሁለተኛ ስልክ ማለት ነው። ሲያስገባ አንድ ልጅቷ ከኔ ጋር ነበረች። እንደዚህ እንትን ቆሻሻ ማለት ነው ፌስታል አጠራቅሜ አስቀምጬ ነበረ። ከዛም ለምን እንደሆነ የወጣሁት ስልኩን በዛ ፌስታል ውስጥ እንደዚህ ከላይ ያረኩት ማለት ነው። ከዛ ሲያረግ ያ ስልኩ ደግሞ እንዴት ሆነ? ልጅቷ
ጥላለች ማለት ነው። ወስተ ጥላለች ታች ላይ። ከዛ ያ ስልኩን ደግሞ ሄዳን ፈልገን ምን ሆነን አጣን። በሱ ስልክም ቲክቶክ አለ። ለቤኪ ደውዬ በሳምሰንግ ስልክ አካውንቴን አውጣ ስልኬ ጠፍቷል ከነስሙ ስል ቤኪ ከበራ ደግሞ ዝም አለ። ይሄ አካውንት ደግሞ እነሱ ጋር እንዳለ አንቺ ማታ አይተሻል። ለምን በይ በዚህ ቲክቶክ ሃክ ሎንግ ስናረግ ምን ሆነ የኔ ቲክቶክ መጣ። ይሄው መሲፍ ለፊት ነው ሲመጣ ምን አረጉ ቪዲዮዎችንም እያየን ወዲያውኑ ቲክቶክን ቆልፉ። ይሄው እሷ ለፊት ነው የሚያወራ። እኔ ይሄ ሲም ካርድ እኔ እጄ ላይ የለም። ይሄንን አካውንት ፎሎ አርግታችሁ ስራዬን ጀምራለሁ። ግን ሲሙ የነሱ ነው። በእነሱ ደግሞ መከራከር አልችልም ነው። ጨርሻለሁ። አቢንም አውርተናል። እንደውም አቢ ጥሩ ምላሽ ነበር የሰጠን። እመጣለሁ ብሎ ነበር ግን ስላልተመቸው አልመጣም። አያኔ አካውንቷ የለም እሷ እጅ ላይ። አካውንቷ የጠፋበት ምክንያት እሷ ከአይፎን እንትኑ ላይ ሪሙቭ ተደርጋለች። አይፎኑ ላይ ቲክቶኳ ነበረ፣ ከአይፎኑ ስልክ ላይ ሪሙቭ ተደርጋለች። እንዳጋጣሚ ኦርደር ተቀብላ ስራ ስትሰራ ውላ ከላይቭ ከወጣች በኋላ ገብታ ቲክቶኳን ስታይ ቲክቶኳ የለም። ከዛ ለቤኪ ደወለችለትና ቲክቶክ እኮ እንደዚህ ሆኗል ሪሙቭ አድርጎኛል ብላ ስትነግረው ሊፍት ብሎ አስወጥቶኛል ብላ ስትነግረው ከዛ ቤኪ ምን አላት? ኢሜልሽ አንቺ ጋር ስላለ በኢሜልሽ ግቢ አላት። አያኔ ደግሞ ኢሜሏና ስልክ ቁጥሯ ያለበትን ስልክ ማታ ኦርደር ሲያወጡ ከቆሻሻ ፌስታል ጋር ጥለዋለች። ማን? አያኔ። እዚህ ጋር ያዙሽ ልብ ብላችሁ ሲም ካርዱንና ኢሜል የተከፈተበትን ስልኩን ሳምሰንጉን ጥለዋለች ከቆሻሻ ጋር ማለት ነው። ስለዚህ በኢሜሏ እንዳትገባ ኢሜል የሚሄደው እዛኛው ጋር ነው። የኢሜሏን ፓስዋርድ ራሱ አታውቀውም። ፓስዋርዱን ለእንትን ማለት እንትን ፈልገን ነበር ስናስተካክል የኢሜል ፓስዋርዷን ነው በስልክ ነው የሚገባው። ከዛ እንዳጋጣሚኛ ትላንትና ከሌሊቱ 6 ሰዓት በዚህ ሀገር 6 ሰዓት ቤት ድረስ ሄደን ስንሄድ ሙሌም ነበር፣ እኔ መዲ ሀዲያ እሷም ነበረች። ሄደን እስቲ ያኛው በአይፎኑ ሞከርን እንትናልን። ከዛ በኋላ በሳምሰንጉ እስኪ ሳምሰንጉን አምጪ ብለን በሳምሰንጉ ስንሞክር ቀጥታ አካውንቷ ላይ ያስገባ። አካውንቷ ላይ ሲያስገባን ወዲያውኑ አካውንቷ ተከፈተ ማለት ነው። ወዲያውኑ ግን ፓስዋርዱ ተቀየረ። አስወጣን ማለት ነው። ስለዚህ አንደኛ አሁን አካውንቷ የሚመለሰው ሲም ካርዱ በወጣበት ያወጡላት የተባበሯት እህቶቿ ወንድሞቿ እነሱ ሲም ካርዱ ላይ የሚሄደውን ኮድ ከሰጧት ሲም ካርዷ እንትን አካውንቷ ይከፈታል። እነሱ ደግሞ ለዚህ ነገር ፈቃደኛ ያልሆኑበት ምክንያት ደግሞ ቁጥሩማ በሰው ነው የወጣው። ስለዚህ በዛ ቁጥር ገብተው ነው እሷን ሪሙቭ አድርገው ያስወጧት ማለት ነው። ስለዚህ የሚሆነው ምንድነው? በሲም ካርድ ላይ የሚሄደውን ሜሴጅ እንዲተባበሯት መታረቅ አለባቸው። የተጣሉበት ምክንያት ምንድነው? አንደኛ ማኪም የማኪ ወንድምም እና ደግሞ የነማኪ እናትም እዚህ ቲክታክ ላይ ተሰድበዋል። እነሱም ያ ማንም በክብሩ አይደራደርም። አያኔ ሳትሆን በአያኔ በኩል በእሷ ደጋፊዎች በኩል ተሰድበናል ነው እያሉ ያሉት። ስለዚህ አያኔና እነማኪ አብረው ይበሉ አብረው ይጠጡ። ለሷ ማኪም ብትሆን እኛ ደውለን ስናወራ እኔ የበደልኳት በደል ካለ ወጣ ትናገር፣ እኔ ለአያኔ መጥፎ ሰው አይደለሁም፣
መጥፎ ኮንኩኝ የበደልኳት በደል ካለ ለህዝቡ ትናገርና ህዝቡ ፍርድ ይስጠኝ ነው ያለችው ማለት ነው። ወንድሟንም አወርተናል እኛ ለሷ ቤተሰብ ወገን እንጂ ለሷ መጥፎ አይደለንም። ግን ለምን ነገር ተደረገ ነው ያለው። ይሄ ነው ስልኩ እንዴት ጠፋ ለምትሉ ኢሜል የተከፈተበትን ስልክ አያኔ ራሷን ከቆሻሻ ፌስታል ጋር የጣለችው ማታ ስራ እየሰሩ ነበር። ኦርደር ሲያደርጉ ኢሜሉ ክሬት የተደረገበት የኢሜሏን ፓስዋርድ እንኳን አታውቅም ልጅቷ። ኢሜሉን የከፈቱላት ሌሎች ናቸው። እነዛ ሰዎች ደግሞ ኢሜሉን ሲከፍቱላት ደግሞ ፓስዋርዱን ስልኳ ላይ በፎቶ ነው ያስቀመጡላት። ያ ስልክ ደግሞ ከነፎቶ ከነስልክ ቁጥሩ ከነሁሉ ቆሻሻ ፌስታል ውስጥ እንደዚህ ሱቅ ውስጥ ስራ ሰርታ ኦርደር ስትል ከቆሻሻ ጋር ጥለውታል። ስለዚህ ምንድነው የሚደረገው? የሰው ልጅ ስተት ይሳሳታል። አያኔ ተሳስታም ከሆነ ጥፋትም ካለባት አያኔንም ያው ታሜን ፊት ሁላችንም አሁን ነው እንትን ያልነው እና የተለያየ ነው ከጧት ጀምሮ። አያኔም ስለነሱ መጥፎ ነገር አይደለም፣ እልህ ነው በመካከላቸው ያሉት። ሰው አይደለም ሰውና ሰው እግርና እግር ይጋጫል። አያኔ ምስኪን ልጅ ናት፣ ማኪም የስራ ሰው ናት። ሁለቱም ወደ ስራቸው ወደ ቀድሞ ህይወታቸው እንዲገቡ መታረቅና መታረቅ ብቻ ነው ያለባቸው። አቢ ደግሞ እንዲተባበረን በህዝብ ስም እንጠይቀዋለን። ይስማሙ። መታረቅና መታረቅ ብቻ ነው። አይ በቃ አንሰጥም ደግሞ ካሉት አያኔ እነዚህ ጋር ያደረሳት ህዝብ ነው። ህዝቡ ደግሞ ፎሎ አድርጎ ወደ ስራው ይመልሳታል። ከጎኗ መሆን ማበረታታት፣ አይዞሽ ማለት ነው ያለው። ይሄ ነው ሁለቱ። እኛ ግን ያየነው ሙኒትንም ብትጠይቋት ታሜንም ብትጠይቁ ሁሉንም ብትጠይቁ በሁለቱም ወገን እልህ እንጂ ያለው ጥላቻ የለባቸውም። በጣም የሚዋደዱ የሚተዛዘኑ፣ አብሮ ይበሉ አብሮ ይጠጡ ናቸው። ሀቁ ይሄ ነው። ምንም ሳይጨመር ሳይቀነስ ማለት ነው ያየነው ከመካከላቸው ይሄ ነው። ሌላውን ታሜ ቀጥል። ሚዩት ነሽ ሀቢብቲ። ለማንኛውም እሺ አሁን እህታችን ማናት ማክዳ ማነው ስሟ ገብታለች? ማኪ ደዊ ሚዩት ሆነሻል መሲ። ደውሉላት ለልጅቷ ማክዳ ነው ስልክ እየገባብኝ እኮ ነው። የማኪ ስልክ ያለው ማሚ ጋር ነው። ማሚ ደውይላት። طيب አሁን ልክ መሲ እንደተናገረችው ማለት ማንኛውም ሰው እዚህ ጋር ሊሳሳት ይችላል። እህታችን ደግሞ ፈልጋ አይደለም እንደዚህ አይነት መንገድ ወይም እንደዚህ አይነት ቦታ የገባችው። መሲ እንዳለችው የእልህ ነገር ነው ማለት የሆነባት እንጂ ብላክስ እኔ ስጠይቃት እነሱም እህቶች ናቸው፣ አንድ ላይ በልተናል፣ ብዙ ነገር አሳልፈናል። በፍጹም እኔ ማለት እነሱን መሳደብም አላስብም። ምናልባት የንግግር ስህተት ሊኖር ይችላል። ልጅቷ ማለት ያው የሆነ ነገሮች ማለት አጥፍቻለሁ እኔ ይቅርታ መጠየቅም ካለብኝ እኔ እጠይቃለሁ ችግር የለም እያለች ነው። ወደ ሌላ ፖይንት ደግሞ እንደ አካውንቷ ማለት ነው የስራ አካውንቷ ስለሆነ እሷ ራሷ ናት የጀመረችው ይሄንን አካውንት ለወደፊትም የስራ ማለት ሊሆንላት ስለሚችል አትሊስት ይሄንን አካውንት እንዲመለስ ማክሊ ነው ስሙ ወይስ ነይ ግቢ እህቴ ያስወርድልሃለሁ ሰው አንድ ሰው አውርጄ ሳሪ ናዲ ያሰ ድጋሚ ላኪ ማክዲ ማነው ስምሽ ማክዳ ወይም ድጋሚ አንድ ነገር ላኪ ሀይቲ አይቼሽ ነበረ ግን እኮ የት አለች? ይሁን አባባ ነገር ላኪ እህቴ ቀደም አይቻት ነበረ። ነይ እህቴ
ኧረ ለምንድን ነው የማይሰራው? ሳሪ ሙሉ